ሰላም ውድ የሰሌክት አካዳሚ ቤተሰቦች፣ ሰሌክት አካዳሚ የኦንላይን ትምህርትን በማስተማር ላይ ይገኛል። የፈለጉትን ትምህርት በፈለጉት ሰዓት እያስተማርን እንገኛለን። የምናስተምረውም በቴሌግራም፣ በዋትስአፕ፣ በኢሞ እንዲሁም በዙም እና በሌሎች የሚዲያ አማራጮች እያስተማርን እንገኛለን። ለመማር የምትፈልጉ ቤተሰቦቻችን ከስር ባስቀመጥነው ቁጥር ወይም ሊንኮቻችንን በመጠቀም ይደውሉ። እሺ በዛሬው ትምህርታችን ወይም ቪዲዮአችን ደግሞ ይዤላችሁ የመጣሁት እንደተለመደው በጣም የሚገራርሙ የእንግሊዘኛ ንግግሮችን ሁሌም የምንጠቀማቸውን የእንግሊዘኛ ንግግሮች እንዴት በቀላል መንገድ ማንበብና እንዴት በቀላል መንገድ ትርጉማቸውን ማወቅ እንደምንችል የምናይበትን ትምህርት ወይም ቪዲዮ ይዤላችሁ መጥቻለሁ ማለት ነው። ኦኬ ከናንተ የሚጠበቀው ምንድነው? ቪዲዮውን እስከ መጨረሻ ሳሰለችሁ ማየትና መከታተል ይኖርብናል ማለት ነው። እንዲሁም ለቻናላችን አዲስ የሆናችሁ ቤተሰቦች ላይክ፣ ሼር፣ ሳብስክራይብ በማድረግ ቤተሰብ ይሁኑ ላለሁ። ቀጥታ ወደ ትምህርቱ እንሄድ። እሺ እንግዲህ የመጀመሪያው ምን ይላል? እዚህ ጋር እንዴት እንደሚነበብ እናያለን። አይ ሁሌም እንደ አይ ሚል ድምጽ አላት ማለት ነው። አይ እንደ አይ፣ ከዛ ኤችኤን እንደ ሃ፣ ኤችኤን እንደ ሃ፣ ቪኤን እንደ ቭ ስናነባው ሃቭ ሃቭ። ከዛ ኤንኦን በአንድ ላይ ኖ ብለን እናነባዋለን። ከዛ አይን እንደ አይን እንደ አይ፣ ዲኢን እንደምናነባዋለን እንደ ዲ፣ ኤን እንደ ኤ ማለት ነው። ስለዚህ በአንድ ላይ አይዲያ በአንድ ላይ አይ ሃቭ ኖ አይዲያ፣ አይ ሃቭ ኖ አይዲያ ምን ማለት ነው? ምንም ሀሳብ የለኝም ለማለት ስንፈልግ አይ ሃቭ ኖ አይዲያ ማለት እንችላለን። ኦኬ አይ እንደምናውቀው ምንድነው? እኔ ማለት ነው። ሃቭ ማለት ደግሞ አለን ሊሆን ይችላል። መኖራችንን ስንገልጽ የምንጠቀመው ነው ማለት ነው። ስለዚህ ሃቭ አለኝ እንደማለት ነው። ኖ ማለት ደግሞ ኖ አይደለም ወይም አይ እንደማለት ነው። አይደለም እያለን ነው። አይዲያ ማለት ደግሞ ምንድነው? ሀሳብ ነው። አይዲያ ስንል ሀሳብ። ስለዚህ አይ ሃቭ ኖ አይዲያ ካልን ምንም ሀሳብ የለኝም ማለት እንችላለን ማለት ነው። ያ እዚህ ጋርስ ምን ይላል? ዲኦን እንደ ዶ፣ ኤንን እንደ ን፣ ቲን እንደ ት ስናነባው ዶንት። ያ ከዛ ኦን በአንድ ላይ እንደ ኦን በአንድ ላይ እንደ ጆ፣ ኬኢን እንደ ክ ስናነባው ጆክ በአንድ ላይ ዶንት ጆክ ስንል ምንድነው? አትቀልድ ወይም አትቀልጅ ማለት ብንፈልግ ዶንት ጆክ ማለት እንችላለን። ኦኬ ዶንት ማለት እንደዚህ አታድርግ፣ እንደዚህ አይሆንም፣ አፍራሽ ማለት ነው። እንደ ኖት ነው የምንጠቀመው። ስለዚህ ጆክ ማለት መቀለድ ከሆነ በዚህ ጋር ከዚህ ጋር ከዶንት ጋር ስናጣምረው ዶንት ማለት አፍራሽ ስለሆነ ዶንት ጆክ ስንል አትቀልድ ወይም አትቀልጅ እያለን ነው ማለት ነው። ያ እዚህ ጋርስ ምን ይላል? ዲአይን እንደ ዲ፣ ዲን እንደ ድ ስናነበው ዲድ። ከዛ ዋይ ኦ ዩን በአንድ ላይ ዩ ብለን ነው የምናነበው። ዋይ ኦ ዩን በአንድ ላይ ዩ ብለን እናነበዋለን። ከዛ ዳብል ኤስን እንደ ስ ነው የምናነበው። ኢን እንደ ኢ ማለት ነው። ዳብል ኢን በአንድ ድምፅ ኢ ብለን ነው የምናነበው ማለት ነው። ስለዚህ ሲ ብለን እናነበዋለን። ሲ ሙሉን ስናነበው ዲድ ዩ ሲ ምን ማለት ነው? አይተሃል ወይም አይተሻል ብለን ስንጠይቅ ይህን መጠቀም እንችላለን። ዲድ ዩ ሲ ስንል አሁን እንግዲህ ዲድ ስንል ኦልሬዲ ማየቱን ሲገልጽ ያለፈ እንደሆነ ነው የሚገልጸው ማለት ነው። ዲድ ማለት ፓስት ነው፣ ላለፈ ነው የምንጠቀመው። ስለዚህ ዲድ ያልን ኦልሬዲ አይተሃል እያልን ነው። አይተሃል ወይ እያልን ነው። ያለፈ ነገር ስለሆነ ዲድን ተጠቀምን ማለት ነው። ከዛ ዩ ማለት ደግሞ ምንድነው? አንተ ወይም አንቺ ማለት ነው። ሲ ማለት ደግሞ ማየት
ስለዚህ አንተ አይተሃል ወይም አይተሻል ብለን ስንጠይቅ ዲድ ዩ ሲ ማለት እንችላለን ማለት ነው። ሲ ማለት ደግሞ ማየት ስለሆነ ኦኬ፣ በዚህ መልኩ ማየት እንችላለን። እሺ ቀጣይ ምን ይላል? ቢኢን እንደ ቢ፣ ቢኢን እንደ ቢ እናነባለን። ኤል አይን እንደ ሊ፣ ኤል አይን እንደ ሊ አነበብን። ከዛ ኢን አናነባትም፣ ምክንያቱም ሁለት አናባቢዎች በአንድ ላይ ከመጡ የመጀመሪያውን አንብበን ቀጥሎ ያለውን ስለማናነበው፣ ስለዚህ ኤል አይን እንደ ሊ አነበብንና ኢን አለፍን። ከዛ ቪኢን እንደምናነበብ ነው እንደ ቭ፣ ቪኢን እንደ ቭ ስናነበው ብሊቭ፣ ብሊቭ። ከዛ ኤምኢን እንደምናነበዋለን እንደ ሚ፣ እንደ ሚ ብሊቭ ሚ፣ ብሊቭ ሚ ምን ማለት ነው? እመነኝ ወይም እመኝኝ ማለት ብንፈልግ ብሊቭ ሚ ማለት እንችላለን። እንግዲህ ብሊቭ ማለት ምንድን ነው? ማመን ማለት ነው፣ ማመን። ስለዚህ ሚ ማለት ደግሞ እኔን፣ ስለዚህ እኔን እመነኝ ወይም እመኝኝ ማለት ብንፈልግ ብሊቭ ሚ ማለት እንችላለን። ብሊቭ ሚ ያ ኦኬ። እዚህ ጋርስ ምን ይላል? አሁን ጂኦን በአንድ ላይ እንደ ጉ፣ ጂኦን እንደ ጎ ሳይሆን የምናነበው እንደ ጉ ነው፣ ዳብልም ስለሆኑ ስለዚህ ኦ ሚል ድምፅ አላቸው። በአንድ ድምፅ ነው ኦን የምናነበው ማለት ነው። ስለዚህ ጂ ኦን በአንድ ላይ ጉ፣ ጉ ብለን እናነበዋለን። ከዛ ዲን እንደምናነበዋለን እንደ ድ፣ ዲን እንደ ድ፣ ዲን እንደ ድ። ስለዚህ ስናነበው ጉድ፣ ጉድ፣ ጉድ። ኦኬ ከዛ ኤንን ኤና አይን እንደ ናይ፣ ኤና አይን እንደ ናይ ብለን የምናነበው አ ሚል ድምፅ አለው ናይ። ስለዚህ ኤና አይን እንደ ናይ። ከዛ ጂኤች በአንድ ላይ ሲመጡ ካልነገርኳችሁ ከዛሬ በፊት እንዴት እንደምናነበው ማለት ነው። ጂኤ እና ኤች በአንድ ላይ ከመጡ ሁሌም ቢሆን ጂን አናነባትም፣ ጂን አናነባትም ማለት ነው። ጂና ኤች እንደዚህ ተከታትለው ከመጡ ጂን ሳናነብ ኤች ነው የምናነባት ማለት ነው። እዚህ ጋር ልብ አድርጉ፣ ሁሌም ቢሆን እችን መያዝ አለባችሁ ማለት ነው። ስለዚህ ጂኤችን እንደዚህ አንድ ላይ ካያችሁ ምን ታደርጋላችሁ? ጂን ሳታነቡ ኤችን ታነባላችሁ ማለት ነው። ስለዚህ ጂን ሳይለንት ነች ወይም አትነበብም ማለት ነው። ከዛ ቲን ኤችን እንደ ህ፣ ቲን እንደ ት ማለት ነው። ስለዚህ ስናነባው ናይት፣ ናይት፣ ናይት። ኦኬ በአንድ ላይ ጉድ ናይት፣ ጉድ ናይት። ኦኬ ምን ማለት ነው? ደናደር ወይም ደናደሪ ማለት ብንፈልግ ጉድ ናይት እንላለን ማለት ነው። እንግዲህ ጉድ ማለት ጥሩ፣ አሪፍ፣ ደህና እንደማለት ነው። ናይት ማለት ደግሞ ምንድን ነው? ናይት ስንል ማታ ወይም ምሽት እንደማለት ነው። ስለዚህ መልካም አዳር ወይም ደህና አደር ማለት ብንፈልግ ጉድ ናይት ማለት እንችላለን። እሺ ወደ ቀጣይ እንሂድ። አይን እንደ አይ፣ ኤማ አይን እንደ ሚ፣ ኤማ አይን እንደ ሚ፣ ዳብል ኤስን እንደ ስ፣ ዳብል ኤስን እንደ ስ ስናነባው ሜስ፣ ሜስ። ከዛ እንደነገርኳችሁ ዋይ ኦዩን በአንድ ላይ ዩ፣ ዩ ብለን እናነበዋለን። በአንድ ላይ አይ ሜስ ዩ፣ አይ ሜስ ዩ ምን ማለት ነው? ናፍቀኸኛል ወይም ናፍቀሽኛል ማለት እንችላለን። ናፍቀኸኛል ወይም ናፍቀሽኛል ማለት ብንፈልግ አይ ሚስ ዩ ማለት፣ ሚስ ማለት እንግዲህ መናፈቅ ማለት ነው። ማነው የናፈቀን? አንተ ወይም አንቺ። ስለዚህ ዩ ማለት አንቺ ወይም አንተ እንደማለት ነው። ስለዚህ ለሁሉም ለሴትም ለወንድም ይቻላል። አይ ሚስ ዩ ስንል ናፍቀኸኛል ወይም ናፍቀሽኛል እንደማለት ይሆናል። ኦኬ ወደ ቀጣዩ ስንሄድ ምን ይላል? ጂኦ፣ ጂኦ ምን ድምፅ አላቸው? ምን ብለን ነው እናነባቸው? ጂኦን በአንድ ላይ ጎ፣ ጎ። ኦኬ ከዛ ኤፍኤን እንደምናነባለን። ኤፍኤን እንደ ፋ፣ ኤፍኤን እንደ ፋ፣ ኤስን እንደ ስ፣ ቲን እንደ ት ስናነባው ፋስት፣ ፋስት፣ ፋስት። ጎ ፋስት፣ ጎ ፋስት ማለት በፍጥነት ሂድ፣ በፍጥነት ሂጂ ወይም በፍጥነት ሂድ ሲባል ጎ ፋስት እንላለን ማለት ነው። ኦኬ እዚህ ጋር ሂድ የሚለውን ጨምሩበት እናንተ ማለት ነው። በፍጥነት ብዬ ነው የጻፉት እኔ። በፍጥነት ሂድ ብላችሁ አስተካክሉልኝ ማለት ነው። ስለዚህ ፋስት ማለት ፈጣን ማለት ነው። ጎ ማለት መሄድ። ስለዚህ በፍጥነት ሂድ፣ ጎ ፋስት። ያ እዚህ ጋር ዲኦ እንደ ዶ፣ ዲኦን እንደ ዶ፣ ኤንን እንደ ን፣ ቲን እንደ ት ስናነባው ዶንት፣ ዶንት፣ ዶንት። ከዛ ኤል አይን እንደ
ላይ በአንድ ላይ ማለት ነው። ኤል አይ ኤን ላይ ብለን ነው የምናነበው። ላይ ኤል አይ ኤን በአንድ ላይ ላይ ብለን እናነበዋለን። ዶንት ላይ ማለት አትስረቅ ወይም አትስረቂ ማለት ብንፈልግ ምን ማለት እንችላለን? ዶንት ላይ ማለት እንችላለን። ወይም አትዋሽም እንደማለት ይሆናል። አትዋሽ ወይም አትስረቅ እንደማለት ይሆናል። አትዋሽ ብላችሁም መጠቀም ትችላላችሁ ማለት ነው ላይን። ያ ወደ ቀጣይ እንሂድ። ቴን እንደ ት አርዩን እንደ ር ኤስን እንደ ስ ቴን እንደ ት። ልድገምላችሁ አንዴ። ቴን እንደ ት አርዩን እንደ ር ኤስን እንደ ስ ቴን እንደ ት ስናነባው ትረስት። ኦኬ ትረስት ማለት ቆይ እነግራችኋለሁ። ከዛ ኤች አይን እንደ ሂ ኤምን እንደ ም ስናነበው ሂም በአንድ ላይ ትረስት ሂም እንላለን። ትረስት ማለት ምንድን ነው? ማመን ማለት ነው። ማመን ከቢሊቭ ጋር ይመሳሰላሉ። ትረስት ማለት ማመን ማለት ነው፣ ወይም እምነት እንደማለት ነው። ሂም ማለት ደግሞ እሱ ማለት ነው። ሂም ማለት እሱ። ስለዚህ ትረስት ሂም ካልን እሱን እመነው ወይም እሱን እመኘው ማለት ብንፈልግ ትረስት ሂም ማለት እንደነገርኳችሁ እሱ ማለት ነው። ትረስት ማለት ደግሞ እምነት ወይም ማመን እንደማለት ነው። ስለዚህ ትረስት ሂም ስንል እመነው ወይም እመኘው እያለን ነው ማለት ነው። ያ ወደ ቀጣይ እንሂድ። ኤፍኦን እንደ ፎ አርን እንደ ር ጂኢን እንደ ጌ ቲን እንደ ት ስናነበው ፎርጌት። ከዛ አይቲን በአንድ ላይ ኢት ብለን ነው የምናነበው። አይቲን በአንድ ላይ ኢት ብለን እናነበዋለን ማለት ነው። ስለዚህ በአንድ ላይ ፎርጌት ኢት ምን ማለት ነው? እርሳው ወይም እርሹ ማለት ብንፈልግ ፎርጌት ኢትን ማለት እንችላለን። ፎርጌት ማለት እንግዲህ መርሳት ማለት ነው። ፎርጌት ስንል መርሳት። ኢት ማለት ደግሞ በአንድ ላይ ኢት የሚረሳው አካል ማለት ነው። እርሹ ነገሮችን ነው የሚገልጸው ማለት ነው። ስለዚህ የሚረሳውን አካል ነው የሚወክለው ኢት የሚለው ማለት ነው። ያ ይሄኛውስ ምን ይላል? ጂኤን እንደምን እናነበው? ጂኢን እንደ ጌ ቲን እንደ ት ስናነባው ጌት። ከዛ አይ ኤንን በአንድ ላይ ኢን ብለን ነው የምናነበው። አይ ኤንን በአንድ ላይ ኢን ጌት ኢን ምን ማለት ነው? ግባ ወይም ግቢ ማለት ብንፈልግ ጌቲን እንላለን። ጌቲን በአንድ ላይ ግባ ወይም ግቢ እንደማለት ነው። ኦኬ እዚህ ጋር ጌት ጂኢን እንደ ጌ ቲን እንደ ት ጌት። ከዛ ኦዩን በአንድ ላይ ቲን በአንድ ላይ አውት ቲን በአንድ ላይ አውት ብለን ነው የምናነበው ማለት ነው። አውት ጌት አውት። ግን እዚህ ጋር ሲጻፍ እንደዚህ ይጻፍ እንጂ ሲነበብ ምን ብለን ነው የምናነበው ማለት ነው? ፕሮናውንስ ሲደረግ ጌር አውት ብሎ ነው የሚነበበው ማለት ነው። ጌት አውት ሳይሆን ጌር አውት ነው የምንል አይደለ? ውጣ ወይም ውጭ ስንል ጌር አውት ነው እንጂ ጌት አውት አንልም። ስለዚህ እዚህ ጋር ሲጻፍ እንደዚህ ይጻፍ እንጂ ስንናገር ምን ብለን ነው የምናገረው ማለት ነው? ጌር አውት ብለን ነው የምናነበው ማለት ነው እንጂ ጌት አውት ብሎ አይነበብም። ግን ሲጻፍ እንደዚህ ነው ለማለት ያክል ነው። ምን አልኳችሁ? ጌር አውት ማለት ውጣ ወይም ውጪ ማለት ነው። ጌር አውት ውጣ ወይም ውጪ ማለት ነው። ኦኬ እንደዚህ እያደረግን በቀላሉ የእንግሊዝኛ ንግግሮችን እንዴት በቀላል መንገድ ትርጉማቸውን ማወቅ እንደምንችል፣ ምንባብስ እንዴት ማንበብ እንደምንችል የምናይበትን ትምህርት ወይም ቪዲዮ ነው ዛሬ ይዤላችሁ የመጣው ማለት ነው። ኦኬ እናንተም ሳሰለችሁ የምንለቃቸውን ቪዲዮዎች ካያችሁ አሪፍ ለውጥ ታገኛላችሁ ማለት ነው። ኦኬ የዛሬው ክላሳችን እዚህ ጋር እናብቃ። ቀጣይ በሌላ ትምህርት እስከምንገናኝ መልካም ጊዜ ተመኘውላችሁ። ሰላም ሁኑ።